መጽሐፈ መቃብያን ሳልስ ምዕራፍ 1 ቸር የዋህ የሆነ የበደለ ሰውንም ያሳተ የፈጣሪውንም ሥራ የሚጠላት ዲያብሎስን ተበቅሎ የሚያጠፋ በኋላ ዘመን ወደ እነሳቸው ስለሚመጣ ክርስቶስ የግብፅን ሰዎች ደስ ይላቸዋል። እሱ ተበቅሎ ያጠፋዋል፣ በልቡናው ታቤዋልና ጌትነቱን ወደ ጉስቁልናና ወደ መዋረድ ይመልሳል። ወደ ባህሩ መካከል እገባለሁና ወደ ሰማይም እወጣለሁና ጥልቆችንም አያለሁና የአዳምን ልጆች እንደ ወፍ ጫጩት ጨብጬ እይዛቸዋለሁና ከእኔ ከፍ ከፍ የሚል ማን ነው ብሏልና ጌትነቱን ወደ ማዋረድ ይመልሰዋል። ከቀናች ከሕገ እግዚአብሔር አርቃቸው ዘንድ በነሳቸው ምክንያት ስለሆንኩ የእግዚአብሔርን ፈቃድ ካላደረጉ በዚህ ዓለም በሚኖሩ ሰዎች እኔ እበረታባቸዋለሁና ከስልጣኔ የሚያስጥለኝ የለም አለ። ከእኔ ጋራ ወደ ገሃነም ሊሄዱ ጎጣጉጦ ወደሆነ ጎዳናም መልሳቸው ዘንድ ምክንያት እሆናለሁና የወደዱት ሕጉንም የጠበቁ ሰዎች ስለዚህ ነገር እኔን ይጠላሉ። ከጌታቸው ሕግ ወጥተው የሳቱ ሰዎች ግን ወደ እኔ ይመጣሉ፣ እኔንም ይወዳሉ፣ መሐላዬንም ይጠብቃሉ። እኔ ልቡናቸውን አከፋለሁና ወደ ፈጣሪያቸው ወደ እግዚአብሔር እንዳይመለሱ ሐሳባቸውንም እለውጣለሁና እኔ እንዳዘዝኳቸው ትእዛዜን ያደርጋሉ። የዚህን ዓለም ገንዘብ ባሳየኋቸውም ጊዜ ከቀናች ሕግ ልቡናቸውን አስታለሁ። ቆንጆችንና መልከ መልካም ሴቶችንም ባሳየኋቸው ጊዜ በእነዚህ ከቀናች ሕግ አርቃቸዋለሁ። የሚያበሩ የህንዴኬ ዕንቆችንም ብርና ወርቅንም ባሳየኋቸው ጊዜ ወደ እኔ ሥራ ይመለሱ ዘንድ በዚህም ከቀናች ሕግ አርቃቸዋለሁ። ቀጭን ልብስን ቀይ ሐርንና ነጭ ሐርንም ግምጃንና ነጭ ሐርንም ባሳየኋቸው ጊዜ በዚህም ከቀናች ሕግ አርቃቸዋለሁ። ወደ እኔም አሳብ እመልሳቸዋለሁ። ገንዘብን ከብቶችንም እንደ አሸዋ አብዝቼ ባሳየኋቸው ጊዜ በዚህም ወደ እኔ ሥራ እመልሳቸዋለሁ። በትዕቢት ስለ ሴቶችም ስለ ቁጣና ስለ ጠብም የሚደረግ ቅናትን ባሳየኋቸው ጊዜ በዚህ ሁሉ ወደ እኔ ሥራ እመልሳቸዋለሁ። ምልክቶችንም ባሳየኋቸው ጊዜ በባልንጀሮቻቸው ልቡና አድራለሁ፣ በልቡናቸውም እየራሱ የሆነ የምልክት ነገርን አሳድራለሁ። የቃላቸውንም ምልክት አሳይቼ አሳትኳቸው። ማደሪያዬንም ላደረግኳቸው ሰዎች ምልክትን አሳያቸዋለሁ። በከዋክብት አካሄድም ቢሆን በደመና መውጣትም በእሳት ማናፋትም ቢሆን በአውሬዎችና በወፎችም ጩኸት ቢሆን እነሳቸው ማደሪያዎቼ ናቸውና በዚህ ሁሉ በልቡናቸው ምልክቶችን አሳድርባቸዋለሁ። ተናግረው ለባልንጀሮቻቸው ምልክት ይሰጧቸዋል። እነዚያ ሟርተኞቻቸው እንደነገሯቸው እኔም ቀድሜ ምልክት እሆናቸዋለሁ። የመረመሯቸው ሰዎች ይስቱ ዘንድ ለጠንቋዮችም ዋጋን ይሰጧቸው ዘንድ እንደተናገሩት የሚደረግላቸው ትንቢትንም የሚያውቁ ክፉና በጎንም የሚለዩ ሁሉም እንደተናገሩ የሚሆንላቸው እንደ ቃላቸውም የሚደረግላቸው እንደ እገሊትና እንደ እገሌ አዋቆች የሉም ብለው ለባልንጀሮቻቸው ይነግሯቸው ዘንድ የቃላቸውን ምልክት አደርግላቸዋለሁ። የሚጠፉ በእኔም የሚስቱ ሰዎች ፈጽመው ይበዙ ዘንድ የአዳምም ልጆች ይጠፉ ዘንድ ይህንን በተናገሩ ጊዜ እኔ ደስ ይለኛል። ለሚዋረድልኝ ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማዕረጌ አዋርዶኛልና እኔም በትእዛዜ ጸንተው የሚኖሩ ልጆቹን ሁሉ ወደ ጥፋት እወስዳቸዋለሁ። ያሳቷቸው ሰዎች ከእኔ ጋር ወደ ገሃነም ይወርዱ ዘንድ ከፈጠረኝ ከእግዚአብሔር መሐላ አለኝ። ቁጣውን በእኔ ባበዛ ጊዜ
አስረውም ወደ ገሃነም ይጥሉኝ ዘንድ ባዘዘ ጊዜ እንዲህ ብሎ ፈጣሪ ባዘዘ ጊዜ እኔም ጌታዬን ማለድኩ። ተቆጥተኸኛልና በመቅሰፍትህም ገስጸኸኛልና በመዓትህም ቀስፈኛልና አቤቱ ጌታዬ በፊትህ አንዲት ነገር እናገር ዘንድ አሰናብተኝ እያልኩ በፊቱ ማለድኩ። ጌታዬም ተናገር እሰማሃለሁ ብሎ መለሰልኝ። ከማዕረጌ ከተዋረድኩ በኋላ ያሳትኳቸው ሰዎች እኔ መከራ በምቀበልባት በገሃነም እንደኔ ይሁኑ ብዬ የዚያን ጊዜ ወደ እሱ ልመናዬን ጀመርኩ። እምቢ ያሉኝ በእኔ ያልሳቱ ትእዛዝህን ያደርጉ ዘንድ ፈቃድህንም ይፈጽሙ ዘንድ ቃልህንም ይጠብቁ ዘንድ ትእዛዜን ያልጠበቁ እኔ እንዳስተማርኳቸው እምቢ ብለው እኔ እንዳሳቷቸው በእኔ ባልሳቱ ጊዜ እነሳቸው ለጌትነትህ ይሁኑ። በወደድኸኝም ጊዜ ለእኔ የሰጠኸኝን ዘውድ ይውሰዱ። ከእኔ ጋር የተሰደዱ ሰይጣናት የተባሉ የሥልጣናትን ዘውድ ለነሳቸው ስጣቸው። ከእኔ ከሰራዊቶቼም ምድረ በዳ በሆነች በዙፋኔ በቀኝህ አስቀምጣቸው። እንደ ወደድህም ያመስግኑህ፣ እንደ ሰራዊቶችና እንደኔም ይሁኑ። እኔን ጠልተህ ከአመድና ከመሬት የተፈጠሩትን ስለወደድካቸው የእኔ ሥልጣን ጠፍቷልና የነሳቸው ሥልጣን ከፍ ከፍ ብሏልና እንደወደድህ ያመስግኑህ። እያዩ እየሰሙ አንተ አስተሃቸዋልና ሥራዬን ሳይወዱ ካሳታቸው እንደ ፈቃድህ እንደ ቃልህ ይሁኑህ ብሎ ጌታዬ መለሰልኝ። የመጻሕፍቶችን ቃልና ትእዛዜን ትተው ወደ አንተ ከመጡ እኔንም ጥፋታቸው አያሳዝነኝም። አንተ ካሳታቸው በገሃነም እንዳንተ መከራ ይቀበሉ አለኝ። እስከ ዘላለሙ ድረስ በገሃነም መከራ ትቀበላላችሁ እንጂ ላሳትካቸውና ላንተ ከገሃነም እስከ ዘላለሙ ድረስ መውጫ የላችሁም። መጽሐፈ መቃብያን ሳልስ ምዕራፍ 2 አንተ ግን እንደ ባሪያዬ እንደ ኢዮብ ማሳት የተሳነህን እኔ በጌትነት ያንተን ዙፋን አወርሳቸዋለሁ። ሁሉን የሚገዛ እግዚአብሔር አንተ ማሳት ለተሳነህ ሰዎች መንግሥተ ሰማያትን እሰጣቸዋለሁ አለ። እኔም የአዳምን ልጆች በሁሉ እተናኮልባቸዋለሁ። እነሱን ማሳት ከተቻለኝ በበጎ ሥራ ይጸኑ ዘንድ አልተዋቸውም። የአዳምን ልጆች ሁሉ እተናኮልባቸዋለሁና የዚህን ዓለም ተድላ ደስታ አጣፍጥላቸዋለሁም። መጠጥንና መብልን ልብስንም በመውደድ ነገርንም በመውደድ በመንሳትና በመስጠትም ቢሆን መስማትና ማየትንም በመውደድ ቢሆን መዳሰስና መሄድንም በመውደድ ቢሆን ትዕቢትንና ነገርንም በማብዛት ቢሆን ሕልምንና እንቅልፍንም በመውደድ ቢሆን ስካርንና መጠጥንም በማብዛት ቢሆን ስድብንና ቁጣንም በማብዛት ቢሆን ጨዋታንና ያልረባ ነገርን በመናገር ቢሆን በጠብ ባልንጀራቸውንም በማማት ቢሆን መልከ መልካሞች የሆኑ የዚህን ዓለም ሴቶችን በማየትም ቢሆን የሚያስቷቸው የሽቱዎችን መዓዛ በማሽተትም ቢሆን መዳንን እንዳይችሉ በዚህ ሁሉ እኔ እጣላቸዋለሁ። ስለሳቸው ከማዕረጌ የተዋረድሁበት ወደ ጥፋት ከኔ ጋር ይገቡ ዘንድ ከእግዚአብሔር ሕግ አርቃቸዋለሁ። ነቢዩም ሰውን የምታጠፋ አንተ ጥፉ በልቡናህ ጽናትና በትዕቢትህ በልቡናህ ጽናት ፈጣሪህንም በማሳዘን ፈጣሪህንም ባለማመስገን አንተ ከእግዚአብሔር ትእዛዝ ወጥተህ በወነጀልህ ጊዜ በእግዚአብሔር ፍጥረት ላይ አንተ እንዲህን ትታባያለህን? አለው። ፈጣሪህ በተቆጣህ ጊዜ ስለ ክፉ ሥራህ ከማዕረግህ አዋረደህ። ፈጣሪው ከመሬት የፈጠረውን እንደወደደ ያደረገውን ለምስጋናውም ያኖረውን አዳምን ወደ ኃጢአት ለምን ትወስደዋለህ? አለው። ረቂቅ የምትሆን ከነፋስና ከእሳት የተፈጠረህ አንተ ፈጣሪ ነኝ በማለት በታበይህ ጊዜ አንተ በተመካህ ጊዜ እግዚአብሔር ክፉ ሥራህን አይቶ አንተ ከሰራዊቶች ጋር እግዚአብሔርን ክድሃልና
ሳያጓድል ስሙን ያመሰግን ዘንድ ስላንተ ፋንታ የሚያመሰግን አዳምን ፈጠረው። እንዳንተ ካሉ ከመላእክት ሰራዊት ሁሉ ይልቅ ራስህን አኩርተሃልና ስለ ትዕቢትህ እግዚአብሔር ከናቃቸው ከሰራዊቶችህ ጋር አንተ ስለምታመሰግነው ምስጋና የእግዚአብሔርን ስም ያመሰግኑ ዘንድ አዳምን ከልጆቹ ጋር ፈጠረው። ስለዚህም ነገር እግዚአብሔር እንዳንተ ካሉ ከመላእክት አለቆች ሁሉ ለይቶ አጠፋህ። በአንድ ምክር ከአንተ ጋር የተፈጠሩ ሰራዊቶችህና አንተም ስለማይጠቅም ስለ ልቡናችሁ ትዕቢትና ስለ ልቡናችሁ ጽናት ከእግዚአብሔር ምስጋና ወጥታችሁ ስታችሁ በሌላ ያይደለ በፈጣሪያችሁም ላይ ታበያችሁ። ስለዚህ ነገር በተዋረዱ ሰዎች ይመሰገን ዘንድ አዳምን ከመሬት ፈጠረው። ከበለስ ፍሬ እንዳይበላ አትብላ ብሎ ትእዛዝና ሕግንም ሰጠው። በፈጠረው ፍጥረት ሁሉ ላይም ሾመው። በራስህ ሞትን እንዳታመጣ ሞትን ከምታመጣ ከአንዲት በለስ ፍሬ አትብላ እንጂ በገነት መካከል ካለው እንጨት ሁሉ ካለው እንጨት ሁሉ ፍሬ ብላ ብሎ ልብ አስደረገው። ይህችንም ቃልን በሰማሃት ጊዜ ከአዳም ጎን አጥንት ለተገኘች ለሔዋን ባንደበትህ ከተናገርከው ነገር የተነሳ ክህደትን አሳደርህበት። እንዳንተ ሕግ አፍራሽ ታደርገው ዘንድ በጽኑ ክዳት ንጹሕ የሆነ አዳምን አሳትከው። እንደ የዋህ ርግብ ሆና የተፈጠረች ተንኰልህን የማታውቅ ሔዋንን ባሳትካት ጊዜ በተከናወነ ነገርህና በጠማማ ቃልህ አስካድካት። አስቀድማ የተፈጠረች ያችንም ሔዋንን ካሳትካት በኋላ እሷም ሄዳ አስቀድሞ ከመሬት የተፈጠረ የእግዚአብሔር ፍጥረት አዳምን አሳተችው። በትዕቢትህም ያይደለ ሁከት አስካድከው። የፈጣሪውንም ቃል ይክድ ዘንድ እንዲክድ አደረግኸው። በትዕቢትህም አዳምን አጠፋኸው። በተንኰልህም ከፈጣሪው ፍቅር አራቅኸው። በምክንያትህም ተድላ ደስታ ካለበት ከገነት አወጣኸው። በመሰናክልህም የገነትን መብል አስተውከው። አንተ ፍዳ ወደምትቀበልባት ወደ ሲኦል ታወርደው ዘንድ ካለመኖር ወደ እውነተኛው መኖር ካመጣው ከፈጠረውም ፍቅር ታወጣው ዘንድ የዋህ ፍጥረት አዳምን ከጥንት ጀምሮ አንተ ተጣልተኸዋልና በሐሰተኛ ነገርህም ከገነት መጠጥ አስጠማኸው። መሬታዊም ሲሆን በሥጋውና በነፍሱ በልቡናውም ፈጣሪውን ፈጽሞ የሚያመሰግን የረቀቀ መልአክን አደረገው። በገናዎች በየስልታቸው እንደሚያመሰግኑ ብዙ ሐሳቦችንም ፈጠረለት። መጽሐፈ መቃብያን ሳልስ ምዕራፍ 3 ፈጣሪህ ወደ ላከህ እየተላክህ ፈጽመህ ታመሰግን ዘንድ ላንተ ግን አንድ ሐሳብን ፈጠረልህ። ለአዳም ግን ክፉ የሆኑ 5 ሐሳቦችና በጎ የሆኑ 5 ሐሳቦች 10 ሐሳቦች ተሰጡት። ዳግመኛም እንደ ባህር ሞገድ ከምድር አንስቶ ትቢያን እንደሚበትን ጥቅል ነፋስም እንደሚያናውጠው እንደ ባህር ሞገድም ብዙ ሐሳቦች አሉት። እንደማይቆጠር እንደ ዝናብም ጠብታ በልቡ ካለ ከማይቆጠር ከሐሳቡ ብዛት የተነሳ የአዳም ሐሳብ እንደዚያ ነው። አንተ ግን ሐሳብህ አንዲት ናት፣ ሥጋዊ አይደለህምና ሌላ ሐሳብ የለህም። አንተ ግን በእባብ ልቡና አድረህ በክፉ ክህደት አንድ አካል የሆነ አዳምን አጠፋኸው። ሔዋንም የእባብን ነገር ሰማች፣ ሰምታም እንዳዘዛት አደረገች። የበለስ ፍሬን ከበላች በኋላ መጥታ የእግዚአብሔር መጀመሪያ ፍጥረቱ አዳምን አሳተችው። የፈጣሪዋን ትእዛዝ ስለተደፋፈረች በሱም በልጆቿም ሞትን አመጣች። ለእግዚአብሔር በእውነተኛ ፍርዱ ከገነት ወጡ። በእግዚአብሔር በእውነተኛ ፍርዱ ከገነት ወጡ። በተሰደዱበት ምድር ከባሕርያቸው በተወለዱ ልጆቻቸው ከምድር በተገኘ አዝመራቸውም አረጋጋቸው እንጂ ተጣልቶ ከገነት አላራቃቸውም። ቀንተህም ከገነት ባስወጣቸው ጊዜ ሊረጋጉ ተክልና ልጅን ከመሬትነቷ ምድር ባስገኘችው
በምድር ፍሬም ልቡናቸውን ሊያድሱ ይተክሉ ዘንድ እግዚአብሔር በሰጣቸው በምድር ፍሬና በገነት ፍሬም ይረጋጉ ዘንድ እግዚአብሔር ከገነት እንጨት የለመለሙ እንጨቶችን ሰጣቸው። እሱንም በበሉ ከገነት ያወጣቸው ሔዋንንና አዳም ከሐዘን ፈጽመው ይረጋጋሉ። እግዚአብሔር ፍጥረቱን ማረጋጋት ያውቃልና ስለ ልጆቻቸው ከምድር ስለተገኘው አዝመራም ልቡናቸው ይረጋጋል። አሜከላና እሾህ ወደምታበቅል ወደዚች ዓለም ተሰደዋልና ልቡናቸውን በውሃና በእህል ያጸናሉ። መጽሐፈ መቃብያን ሳልስ ምዕራፍ 4 ጌታው አዳምን ይቤዠው ዘንድ አለው፣ አንተንም ያሳፍርሃል፣ በግን ከተኩላ አፍ ያድነዋል። አዳምን ከዳቢሎስ ነገር ግን አንተ የገዛሃቸውን ሰዎች ካንተ ጋር ይዘህ ወደ ገሃነም ትሄዳለህ። የፈጣሪያቸው የእግዚአብሔርን ሕግ የጠበቁ ሰዎች የእሱ ዕድል ያደርጋቸው ዘንድ የፈጣሪያቸው የእግዚአብሔርንም ሕግ እንዳንተ ካልተደፋፈሩ ከከበሩ ከመላእክትም ጋር ያመሰግኑት ዘንድ ከክፉ ሥራ ከሰወራቸው ከፈጣሪያቸው ከእግዚአብሔር ጋር ደስ ይላቸዋል። ከአገልጋዮቹ ከመላእክት ጋር ታመሰግነው ዘንድ እንዳንተ ካሉ ከመላእክት ሁሉ ይልቅ መርጦ የሰጠህ እግዚአብሔር አንተ ግን በትዕቢትህ ከፍ ያለ ዙፋንን ነሳህ። አንተ ግን ገነህ አምላክነትንም የሚወድ ተባለህ። ሰራዊቶችህም አጋንንት ተባሉ። እግዚአብሔርን የሚወዱ ሰዎች ግን እንደከበሩ እንደ መላእክት ወገኖች እግዚአብሔርን የሚወዱ ሰዎች ግን እንደከበሩ እንደ መላእክት ወገኖቹን ይሆናሉ። የሚያመሰግኑት ሱራፌልና ኪሩቤልም ክንፋቸውን ዘርግተው ያለመቦዘን ያመሰግናሉ። አንተ ግን በመልክህ ከተፈጠሩ ከሰራዊትህና ከወገኖችህ ጋር ሁልጊዜ ታመሰግነው ዘንድ ምስጋናህን በትዕቢትህና በስንፍናህ አጠፋህ። እንዳንተ ያለ ፍጥረት መፍጠር የማይቻለው መስሎህ አንተ የፈጠረህ የእግዚአብሔርን ምስጋና በዘነጋህ ጊዜ 10ኛ ነገድ አድርጎ የፈጠረህ የእግዚአብሔር ምስጋናው እንዳይጓደል አንተም ከወንድሞች አንድነት በተለየህ ጊዜ የፈጠረህ የእግዚአብሔር ምስጋናው እንዳይጓደል ስለ አንተ ፋንታ አዳምን ፈጠረ። አንተ ግን በልቡናህ ትዕቢት የፈጠረህ የእግዚአብሔርን ምስጋና ቸል አልህ። እሱም ተቆጣህ፣ ተዘባበተብህ፣ አስሮም ከሰራዊቶችህም ጋር በገሃነም አጋዘህ። በከበሩ እጆቹ ከምድር መሬትን አምጥቶ እሳትና ውሃን ነፋስንም ጨምሮ በሱ ምሳሌና መልክ አዳምን ፈጠረው። ምስጋናው አንተ ታመሰግነው በነበረ ምስጋና ይመላ ዘንድ በስልጣኑ በፈጠረው ፍጥረት ሁሉ ሾመው። የአዳም ምስጋና ከመላእክት ምስጋና ጋር አንድ ሆነ፣ ምስጋናቸውም የተካከለ ሆነ። አንተ ግን በክሳደ ልቡና ጽናትና በትዕቢትህ ከማዕረግህ ተዋርደህ ከፈጠረህ ከእግዚአብሔር ጌትነት ወጥተህ ራስህን አጠፋ። የእግዚአብሔርነቱ ምስጋና እንዳይጓደል እግዚአብሔር በልቡናው ምክር የሚያመሰግነው አዳምን ፈጥሯልና ምስጋናው እንዳልተጓደለ እወቅ። እርሱ ሳይደረግ ሁሉን ያውቃልና ትእዛዙንም እንድታፈርስ ሳይፈጥርህ አወቀህ። ዓለም ሳይፈጠር በእርሱ ዘንድ የተሰወረ ምክር ዓለም ሳይፈጠር በእርሱ ዘንድ የተሰወረ ምክር አለና በካድከው ጊዜ ባሪያው አዳምን በመልኩ በምሳሌው ፈጠረው። ሰሎሞን ኮረብቶች ሳይፈጠሩ ዓለምም ተፈጥሮ ሳይከናወን የምድር መሰረቶች የሚሆኑ ነፋሶችንም ሳይፈጥር የኮረብቶችና የተራራዎችንም መሰረት ሳያጸና የዚህም ዓለም ሥራ ሳይጸና የጨረቃና የፀሐይም ብርሃን ሳይበራ የዘመኖችና የከዋክብት ምግብና ሳይታወቅ መዓልትና ሌሊትም ሳይፈራረቁ ባህርም በአሸዋ ሳትወሰን የተፈጠረው ፍጥረት ሁሉ ሳይፈጠር ዛሬም የሚታየው ሁሉ ሳይታይ ዛሬ የሚጠራው ስም ሁሉ ሳይጠራ ሰሎሞን ፈጠረኝ ብሎ እንደተናገረ እንዳንተ ያሉ መላእክትና አንተ ባሪያው አዳምም በእግዚአብሔር ልቡና ነበራችሁ። አንተ በካድህ ጊዜ የከበረ ስሙ ይመሰገን ዘንድ
አንተም በታበይህ ጊዜ ከመሬት በተፈጠረ በተዋረደ በባሪያው በአዳም ይመሰገን ዘንድ አዳምን ፈጠረው። እግዚአብሔር በሰማይ ሆኖ የድሆችን ልመና ይሰማልና የተዋረዱ ሰዎችንም ምስጋና ይወዳል። በሚፈሩት ሰዎች አድሮ ማዳን ይወዳል እንጂ የፈረስን ኃይል አይወድምና ጭነ ጥብቅም ብሎ አይራመድምና። እግዚአብሔር የትዕቢተኞችን ነገር ቸል ይላል፣ ስለ ሠሩት ኃጢአታቸውም እየጮኹ ያለቅሳሉ። አንተ በንስሐ መለማመጥ ተሳነህ። ከመሬት የተፈጠረ አዳም ግን ስለ ኃጢአቱ በእግዚአብሔር ፊት ፈጽሞ እያለቀሰ በንስሐ ተመለሰ። አንተ ግን በክሳዴ ልቡና ጽናትና በልብህ ትዕቢት የፍቅር ሥራን አላወቅሃትም፣ ንስሐንም አላወቅሃትም። በንስሐ በልቅሶና በሐዘንም በፈጣሪ በእግዚአብሔር ፊት መለማመጥ ተሳነህ። አመድ መሬት የሚሆን ያ አዳም ግን በልቅሶና በሐዘን ወደ ንስሐ ተመለሰ፣ ወደ ትሕትናና ወደ ፍቅርም ሥራ ተመለሰ። አንተ ግን ለፈጠረህ ለእግዚአብሔር ልቡናህንና ራስህን አላዋረድክም። አዳምስ በበደለው በደል ራሱን አዋርዶ ተለማመጠ፣ አልኮራም። ወንጀልን አንተ ፈጽመህ አስገኝተኸዋልና ካንተ ተገኘ እንጂ ያንንም ስህተት እሱ ያስገኘው አይደለም። በትዕቢትህ ከአንተ ጋር ወደ አንተ ጥፋት ወሰድከው። ሁለታችሁን ሁሉ ሳይፈጥራችሁ ኃጢአተኞች እንደሆናችሁ አውቋችኋልና ሥራችሁንም አውቋልና። ይህ የተደረገ በልብህ ትዕቢት እንደሆነ እሱ ያውቃል። ያ ትዕቢት ተንኮል የሌለው አዳምን ግን በንስሐ በልቅሶ በሐዘን መለሰው። በድሎ በንስሐ የማይለማመጥ ሰው ከቀድሞ በደሉ ይልቅ በደሉን አብዝቷልና። አንተ ግን በልብህ ትዕቢት በንስሐ መለማመጥ ተሳነ። በፈጣሪው በእግዚአብሔር ፊት በንስሐ ገብቶ የሚለማመጥ የሚያለቅስ ሰው ግን እሱ በእውነት ንስሐ ገባ፣ የጌታውን ልብ ይፈራ ዘንድ የሚድንበትንም ሥራ አገኘ። በፈጣሪውም ፊት ተለማመጠ። በመስገድና በብዙ ንስሐ በፊቱ ተለማምጧልና። በባሪያው እንዳይቆጣ ጌታውም ከቀደመው መከራ የተነሳ ኃጢአቱን ያቀልለታል፣ የቀደመው ኃጢአቱንም ይቅር ይለዋል። ወደ ቀደመ ኃጢአቱ ካልተመለሰ ይህንንም ካደረገ ይህ ፍጹም ንስሐ ነው። አዳም ፈጣሪውን ማሰብ የፈጠረው እግዚአብሔርንም በንስሐ መለማመጥ አልዘነጋም። አንተም ወደ ፈጣሪ ወደ እግዚአብሔር በንስሐ ተለማመጥ። እነሱንም ሥጋዊ ደማዊ ስለሆኑ አትበድል። የፈጠራቸው እግዚአብሔር ድካማቸውን ያውቃልና በሥልጣኑም የፈጠራቸውን ሰዎች አትበድል። ነፍሳቸውም ከሥጋቸው ከተለየች በኋላ እግዚአብሔር እስከሚወስዳት ቀን ድረስ ሥጋቸው ትቢያ ይሆናል። መጽሐፈ መቃብያን ሳልስ ምዕራፍ 5 የፈጠረህ እግዚአብሔርን እወቀው። አንተ መሬት ስትሆን በመልኩ በምሳሌው ፈጥሮሃልና ያጸናህ ያዳነህ እስራኤል ያከበሩት እግዚአብሔርን አትርሳው። ደስ ይልህ ዘንድ ምድርንም ትቆፍራት ዘንድ በገነት አኖረህ። ትእዛዙን ባፈረስህ ጊዜ ከገነት አሜከላና እሾህ ወደምታበቅል ስላንተ ወደ ረገማት ወደዚች ዓለም አወጣህ። አንተ ምድር ነህና እሷም ምድር ናትና፣ አንተ ትቢያ ነህና እሷም ትቢያ ናትና፣ አንተ መሬት ነህና እሷም መሬት ናትና፣ ከእሷ የተገኘውን እህል ትመገባለህና ወደ እሷም ትመለሳለህና፣ ያነሳህ ዘንድ እስኪወድ ድረስ መሬት ትሆናለህና፣ የሠራኸውን ኃጢአትና በደሉንም ሁሉ ይመረምርሃልና፣ የዚያን ጊዜ የምትመልሰውን እወቅ። በዚህ ዓለም የሠራኸውን በጎውንና ክፉውንም አስብ። ክፉውም ይበዛ እንደሆነ በጎውም ይበዛ እንደሆነ መርምር። በጎ ነገር ብትሠራ የሞቱ ሰዎች በሚነሱበት ቀን ደስ ይልህ ዘንድ ለአንተ በጎ ነገር ነው። ክፉ ሥራ ብትሠራ ግን ወዮልህ። እንደ እጅህ ሥራ እንደ ልቡናህም ክፋት ፍዳህን ትቀበላለህና። በባልንጀራህ ክፉ ነገር ብትሠራበት እግዚአብሔርንም ካልፈራኸው ፍዳህን ትቀበላለህና። ባልንጀራህንም ብትከዳው የእግዚአብሔርንም ስም ጠርተህ በሐሰት ብትምል እንደ ሥራህ ፍዳህን ትቀበላለህና ወዮልህ። ሐሰተኛውንም ነገርህን ለባልንጀራህ
እውነት አስመስለህ ትነግረዋለህ። አንተ ግን ሐሰት እንደተናገርህ ታውቃለህ። ከአንተ ጋር ያሉትንም ሰዎች ሐሰተኛውን ነገርህን እውነት አስመስለህ ታሳምናቸዋለህ። እውነት ያልሆነ ሐሰተኛ ነገርንም ታበዛለህ። እንደ ኃጢአትህም ፍዳህን ትቀበላለህ። የማትሰጠውን ለባልንጀራህ እሰጥሃለሁ እያልክ ባልንጀራህን ትከደዋለህ። በንጹሕ ልቡናህም እሰጥሃለሁ ባልህ ጊዜ አጋንንት እንደ ውሾች ደጅ ይጠኑሃል፣ ሁሉንም ያስረሱሃል። ብትነሳም ትሰጥ ዘንድ ብትወድም የሚሰበስቡለትን ሰው አያውቁትም እንጂ ያደልባሉ ብሏልና የማይጠቅምህ የማትበላውን ገንዘብ ታደልብ ዘንድ የዚህ ዓለም ገንዘብ ያስጎመጅሃል። ዳግመኛም ሐሰተኞች የአዳም ልጆች ሚዛንን ሐሰተኛ ያደርጋሉ፣ እነሳቸውስ ከቅሚያ ወደ ቅሚያ ይሄዳሉ ብሏልና የዚህ ዓለም ገንዘብ ያስጎመጅሃል። ሰዎች ሆይ ላዳንና ሚዛንን በማሳበል የሰውንም ገንዘብ በመስረቅ በግፍም የሰው ገንዘብ አንድ በማድረግ የባልንጀራችሁንም ገንዘብ በመደፋፈር እርሻውንም በመስረቅ ለባልንጀራችሁ ያይደለ ለራሳችሁ ትርፍ በምታደርጉት ሁሉ ሐሰትን ተስፋ አታድርጓት። ይህንን ብታደርጉ እንደ ሥራችሁ ፍዳችሁን ትቀበላላችሁ። ሰዎች ሆይ የቀና በሆነ በእጃችሁ ሥራ ተመገቡ እንጂ ቅሚያን አትመኟት። በማይገባ ያለ ፍርድ ፈጽማችሁ ቀምታችሁ የሰውን ገንዘብ ትበሉ ዘንድ አትውደዱ። ብትበሉትም አያጠግባችሁም። በሞታችሁ ጊዜ ለሌላ ትተውታላችሁ እንጂ ብታደልቡም አይጠቅማችሁም። ገንዘባችሁም ቢበዛ ልቡናችሁን አታሳብዩ። የኃጢአተኞች ሰዎች ገንዘብ ከምድጃ እንደሚወጣ ነፋስም እንደሚወስደው እንደ ጢስ ነውና ብዙ ከሆኑ ከኃጢአተኞች ሰዎች ገንዘብ በእውነት ያጠራቀሙት ጥቂት ገንዘብ ይሻላል። መጽሐፈ መቃብያን ሳልስ ምዕራፍ 6 የምትሞቱባትን ቀን አስቡ። ነፍሳችሁ ከሥጋችሁ በተለየች ጊዜ ገንዘባችሁንም ለሌላ በተዋችሁ ጊዜ ወደማታውቁት ጎዳናም በሄዳችሁ ጊዜ የምትመጣባችሁን መከራ አስቧት። የሚቀበሏችሁ አጋንንትም ክፎች ናቸው። መልካቸውም ጥፉ ነው፣ በግርማቸውም የሚያስፈሩ ናቸው። ቃላችሁን አይሰሙም፣ ቃላቸውንም አትሰሙም። የፈጣሪያችሁ የእግዚአብሔርን ፈቃድ ስላላደረጋችሁ በለመናችኋቸውም ጊዜ ልመናችሁን አይሰሟችሁም። ስለዚህ ነገር ፈጽመው ያስፈሯችኋል። አጋንንት ይፈሯቸዋልና የእግዚአብሔርን ፈቃድ በፈጸሙ ሰዎች ግን ፍርሃት የለባቸውም። በኃጢአተኞች ሰዎች ነፍሶች ግን አጋንንት ይዘባበቱባቸዋል። ይህን ዓለም ስለናቁት ፈጽሞ ደስ ያሰኛቸዋልና የደጋጎች ሰዎች ነፍሳት ግን በመላእክት ተድላ ደስታ ደስ ይላቸዋል። የኃጢአተኞች ሰዎች ነፍሳትን ግን ክፎች የሆኑ መላእክት ይቀበሏቸዋል። የጻርቃንን ነፍሳት ያረጋጓቸው ዘንድ ከእግዚአብሔር ይላካሉና የደጋጎች ሰዎችን የጻርቃንን ነፍሳት የይቅርታ መላእክት ይቀበሏቸዋል። በኃጢአተኞች ሰዎች ነፍሶች ይዘባበቱባቸዋል። በኃጢአተኞች ሰዎች ነፍሶች ይዘባበቱባቸው ዘንድ ክፎች የሆኑ መላእክት ከዳቢሎስ ይላካሉና የኃጢአተኞች ሰዎች ነፍሶችን አጋንንት ይቀበሏቸዋል። ኃጢአተኞች ሰዎች ወዮላችሁ! የምትሞቱባት ቀን ሳትደርስባችሁ ለራሳችሁ አልቅሱ። ወደ እግዚአብሔር በደረሳችሁ ጊዜ ያለ መከራና ያለ ደዌ በተድላና በደስታ ትኖሩ ዘንድ ዘመናችሁ ሳያልፍ ባለ ዘመናችሁ ንስሐ ግቡ እንጂ ከሞታችሁ በኋላ ያለፈው ዘመናችሁ አይመለስምና አልቅሱ። ከእግዚአብሔር ወደሚያርቅ ወደ ከንቱ ፈቃድ እንዳይሆንባችሁ በእናንተ ጽኑ ነቀፋ፣ መቀማጠል፣ መብልንና ተድላን ደስታንም በመውደድ በእናንተ ያለ ልክ የጠገበች ሰውነት የእግዚአብሔርን ስም አታስብምና የዲያብሎስ ሀብት ያድርባታል እንጂ በእሷ መንፈስ ቅዱስ አያድርባትምና ተድላ ደስታውን መውደድ በእናንተ አይገኝ።
ሙሴ ያዕቆብ በልቶ ጠገበ፣ ወፈረ፣ ረዘመ፣ ሰፋ፣ የፈጠረው እግዚአብሔርም ተለየው፣ አነዋውሩም ከእግዚአብሔር ራቀ ብሎ ሙሴ እንደተናገረ ያለ ልክ ያለ መጠን የጠገበች ሰውነት የእግዚአብሔርን ስም አታስብምና ተድላ ደስታን መውደድ በእናንተ ዘንድ አይገኝ። ያለ ልክ የሆድ ጥጋብ በምድረ በዳ እንዳለ እሪያና እንዳለሌ ፈረስ መሆን ነውና ያለ ልክ መጠጣትና መብላት ዝሙትም በእናንተ አይገኝ። በልክ የሚበላ ሰው ግን በእግዚአብሔር ረድኤት ጸንቶ ይኖራል። እንደ አድማስም ደንጊያ አጥርም እንዳለው ግንብ ጸንቶ ይኖራል። የእግዚአብሔርን ሕግ የዘነጋ ሰው የሚያባርረው ሳይኖር ይሸሻል። ደግ ሰው እንደ አንበሳ በመፈራት ይኖራል። እግዚአብሔርን የማይወዱ ሰዎች ግን ሕጉን አይጠብቁም፣ ልቡናቸውም የቀና አይደለም። እግዚአብሔርም በዚህ ዓለም ሳሉ ሐዘንንና ድንጋጼ ያመጣባቸዋል። በመንቀጥቀጥና በፍርሃት ተይዘው ገንዘባቸውን በመነጠቅ ቁጥርም በሌለው መከራ ተይዘው ከጌቶቻቸው እጃቸውን በሰንሰለት ታስረው ከመከራውም ያረፉ እንዳይሆኑ አነዋወራቸውም በተድላ በደስታ እንዳይሆን እየራሳቸው በሆኑ የሚያስደነግጡ መከራዎች ሳሉ እንዳያርፉ ሐዘንና ድንጋጤውን ያመጣባቸዋል። መጽሐፈ መቃብያን ሳልስ ምዕራፍ 7 ዳዊት በእግዚአብሔር አመንኩ አልፈራም ሰው ምን ያደርገኝ ብዬ ብሎ እንደተናገረ በእግዚአብሔር ባመኑ ሰዎች ግን ፍርሃትና ድንጋጼ የለባቸውም። ዳግመኛም አርበኞች ቢከቡኝ እኔ በሱ አመንሁ፣ እግዚአብሔርን አንዲት ነገር ለመንሁት ያችኑ እፈልጋለሁ ብሎ እንደተናገረ በሱ ያመኑ ሰዎች ፍርሃት የለባቸውም። በሱ ያመነ ሰው ለዘላለሙ በሕይወት ይኖራል፣ ከክፉ ነገርም የተነሳ አይፈራም። በእግዚአብሔር አምኖ ያፈረ ሰው ማን ነው? ለምኖትስ ቸል ያለው ማን ነው? የወደደኝን እወደዋለሁ፣ ያከበረኝንም አከብረዋለሁ፣ በንስሐ ወደ እኔ የተመለሰውን እጠብቀዋለሁ ብሏልና እሱን አምኖ ያፈረ ሰው ማን ነው? እውነት ፈርዳችሁ የባልቴቲቱን ሰውነት አድኑ። በክፉ ነገር ከሚቃወማችሁ ሁሉ እግዚአብሔር ያድናችሁ ዘንድ አድኗቸው፣ ጠብቋቸው። የደጋግ ሰዎች ልጆች ይከብራሉና አትርፈው ይሰጣሉ እንጂ እህልንም አይቸገሩምና ከእናንተም በኋላ ልጆቻችሁን ያድኗቸዋል። መጽሐፈ መቃብያን ሳልስ ምዕራፍ 8 ኢዮብ በእግዚአብሔር አመነ፣ ፈጣሪው እግዚአብሔርን ማመስገንን ቸል አላለምና እግዚአብሔር የአዳም ልጆች ጠላት ዳቢሎስ ካመጣበት መከራ ሁሉ አዳነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር በእኔ እንደወደደ ሆነ። በሁሉም በምድርና በሰማይ የእግዚአብሔር ስሙ የተመሰገነ ይሁን አለ እንጂ ልቡናውን አላሳዘነምና አዳነው። እግዚአብሔርም ኢዮብን ልቡ ከኃጢአት እንደነጻች ባየው ጊዜ በብዙ ክብር ተቀበለው። ከቀደመ ገንዘቡ ይልቅ የሚበዛ ገንዘብንም ሰጠው። ፈጽሞ መከራውን ታግሷልና የደረሰበትን መከራ ሁሉ ስለመታገሱ ከቁስሉም ፈወሰው። ወደ እናንተ ከሚላኩ አጋንንት የተነሳ እናንተም እንደሱ መከራውን ብትታገሱ የተደነቃችሁ ትሆናላችሁ። መከራውን ታገሱ። እግዚአብሔር ከሚጠሏችሁ ሰዎች አምባ መጠጊያ የሆናችሁ ዘንድ ከእናንተም በኋላ ለልጅ ልጆቻችሁና ለልጆቻችሁም አምባ መጠጊያ የሆናቸው ዘንድ ካመጣባችሁ መከራ የተነሳ ከመጣባችሁ መከራ የተነሳ ልቡናችሁን አታሳዝኑ፣ እመኑት፣ እሱም አምባ መጠጊያ ይሆናችኋል። ለምኑት ይሰማችኋል፣ ተስፋ አድርጉ እሱም ይቅር ይላችኋል። ለምኑት እሱም አባት ይሆናችኋል። መርዶክዮስንና አስቴርን፣ ዮዲትን፣ ጌዴዎንንም፣ ዲቦራና ባረቅንም፣ ዮፍታሔንና ሶምሶንንም በእግዚአብሔር ለማመን የጨከኑ ጠላቶቻቸውም ድል ያልነሷቸው እንደነሳቸው ያሉ ሌሎች ሰዎችንም አስቡ። እግዚአብሔር እውነተኛ ነውና ፊት አይቶ አያዳላምና
በራሳቸው ኃጢአት ይሰሩ ዘንድ የሚወዱ ሰዎች ግን ፍዳን ተቀበሉ። የሚፈሩትን ሕጉንም የሚጠብቁ ሰዎችን ሁሉ ሰውነት ይጠብቃል፣ መወደድንና ክብርንም ይሰጣቸዋል። በመውጣታቸውና በመግባታቸው፣ በሕይወታቸውና በሞታቸው፣ በመነሳታቸውና በመቀመጣቸውም ደስ ያሰኛቸዋል። እሱ ያድናል ይገላልና፣ እሱ ያሳዝናል ይቅር ይላልና፣ እሱ ያደኸያል ያከብራልና፣ እሱ ያጎሳቁላል ያከብራልና ደስ ያሰኛቸዋል። መጽሐፈ መቃብያን ሳልስ ምዕራፍ 9 በሰማይም ያለ ቢሆን በምድርም ያለ ቢሆን ረቂቅም ግዙፍም ቢሆን ሁሉም የእሱ ገንዘብ፣ ሁሉም በሥርዓቱ ጸንቶ ይኖራል። ዓለሙን ሁሉ ከፈጠረ ከእግዚአብሔር ከሕጉ ከሥርዓቱ የወጣ የለም። በሰማይ የሚበር ያሞራ ፍለጋ ቢሆን ወደ ወደደበት መሄጃውን እሱ ያዛል። በዋሻ የሚኖር የምድር እባብንም ጎዳና ወደ ወደደበት እሱ ያዛል። በባህር ላይ የሚሄድ የመርከብን ጎዳና ከእግዚአብሔር ብቻ በቀር ጎዳናውን የሚያውቀው የለም። የጻድቅም የኃጥእም ነፍስ ብትሆን ከሥጋዋ በተለየች ጊዜ ከእግዚአብሔር ብቻ በቀር ነፍስ የምትሄድበትን ጎዳና የሚያውቅ የለም። በምድረ በዳ በተራራም ትዞር እንደሆነ የምትዞርበትን ማን ያውቃል? እንደ ወፍም ትበር እንደሆነ በተራራ ላይ እንደሚወርድ እንደ ሰማይ ጠል ትሆን እንደሆነ እንደ ጥልቅ ነፋስም ትሆን እንደሆን ጎዳናውን እንደሚያቀና እንደ መብረቅም ትሆን እንደሆነ በጥልቁ መካከል እንደሚያበሩ ከዋክብትም ትሆን እንደሆነ በጥልቁ መካከል እንደሚከመር በባህርም ዳር እንዳለ አሸዋ ትሆን እንደሆነ በባህሩም ጥልቅ ዳርቻ እንደ ጸና እንደ አድማስ ድንጋይም ትሆን እንደሆነ በውሃ መፍሰሻ እንደ በቀለች ያማረ ፍሬዋንም እንደምትሰጥ እንደ እንጨትም ትሆን እንደሆነ ዋዕየ ፀሐይ እንደሚያቃጥለው ነፋስም አንስቶ ወዳልበቀለበት ወደ ሌላ ቦታ እንደሚወስደው ፍለጋውም እንደማይገኝ እንደ መቃ መስየም ትሆን እንደሆነ ፍለጋው እንደማይገኝ እንደ ጉም ሽንትም ትሆን እንደሆነ የእግዚአብሔርን ሥራ ማን ያውቃል? መካሮቹ እነማን ናቸው? ከማንስ ጋር መከረ? የእግዚአብሔር ሐሳቡ ከሰው የተሰወረ ነውና ሥራውን ማን መርምሮ ያውቃል? እሱ ምድርን በውሃ ላይ ፈጥሯታልና ያለ ካስማም አጽንቷታልና የእግዚአብሔርን ምክሩንና ጥበቡን መርምሮ የሚያውቅ የለም። በፍጹም ጥበቡም ሰማይን ፈጠረው፣ በነፋስም አጸናው፣ ከፍ ያለ ጠፈርንም እንደ ድንኳን ዘረጋው። በምድር ላይ ዝናምን ያዘንሙ ዘንድ ደመናትን አዘዛቸው። ሳርንም ያበቅላል። በእግዚአብሔር አምነን አንድነት ደስ ይለን ዘንድ ለሰው ምግብ ሊሆኑ ቁጥር የሌላቸው ፍሬዎችንም ያበቅላል። ተድላውን ደስታውንና ድልቡን ሁሉ ጽጋቡንም ለአዳም ልጆች የሚሰጥ እግዚአብሔር ነው። ከምድር ፍሬ የሰጣቸውን ያማረ መጎናጸፊያንም ያለበሳቸውን የሚወደደውን በረከት ሁሉ የእግዚአብሔርን ፈቃድ ለሚፈጽሙ ሰዎች የተሰጠ ደስታውንና ተድላውን የሰጣቸው እግዚአብሔርን ጠግበው ያመሰግኑት ዘንድ የሚሰጥ እግዚአብሔር ነው። የእግዚአብሔርን ሕጉን ለሚጠብቁ ለአባቶቻቸው ባዘጋጀው ቤት በመንግሥተ ሰማይም መወደድንና ክብርን ይሰጣቸዋል። በአምልኮቱና በሕጉም ጸንተው ለኖሩ ከሕጉም ላልወጡ ለተንከባከባቸው ለመገባቸው ሥርዓቱንና ሕጉን ይጠብቁ ዘንድ ላገነናቸው ላሳደጋቸው ለአባቶቻቸው ባዘጋጀው ቦታ በመንግሥተ ሰማይ መወደድንና ክብርን ይሰጣቸዋል። እኔም ጠላታቸውን በማድከም ሰውነታቸውንም በመጠበቅ እግዚአብሔር በዚህ ዓለም ለወዳጆቹ የሚያደርገውን አየው። የለመኑትን ሁሉ እንዲሰጣቸው ፈቃዳቸውንም እንዲፈጽምላቸው አየው። ከእግዚአብሔር ትእዛዝ አትውጡ፣ የእግዚአብሔርንም ፈቃድ ፈጽሙ። እንዳይቆጣባችሁ አንድ ጊዜም እንዳያጠፋችሁ ቀድሞ ከኖራችሁበት ተቆጥቶም በመከራው እንዳይገርፋችሁ ቀድሞ ከኖረችሁበት ከአባቶቻችሁ ሥርዓት እንዳትወጡ
ማደሪያችሁም እስከ ዘላለሙ ድረስ መውጫ በሌለባት በገሃነም እንዳይሆን ከትእዛዙና ከሕጉ አትውጡ። በእግዚአብሔር ፊት በቆማችሁ ጊዜ በጎ ሥራ ያደርግላችሁ ዘንድ ነፍሳችሁ ከሥጋችሁ ስትለይ የፈጣሪያችሁ የእግዚአብሔርን ሕግ ጠብቁ። የምድርና የሰማይ መንግሥት ለሱ ነውና፣ መንግሥትና ካህሊነትም ለሱ ነውና፣ መራራትና ይቅር ማለትም ለሱ ብቻ ነውና፣ እሱ ባለጸጋ ያደርጋል ያድህያልና፣ ያጎሰቁላል ያከብራልና። የእግዚአብሔርን ሕግ ጠብቁ። ዳዊትም ሰው ከንቱን ይመስላል፣ ዘመኑም እንደ ጥላ ያልፋል እያለ ስለ እሱ ተናገረ። አቤቱ አንተ ግን ለዘላለም ትኖራለህ፣ ስም አጠራርህም ለልጅ ልጅ ነው ብሎ ስለ እሱ ተናገረ። ዳግመኛም መንግሥትህ የዓለሙ ሁሉ መንግሥት ነው፣ አገዛዝህም ለልጅ ልጅ ነው። ከሳኦል አምጥተህ መንግሥትን ለዳዊት መለስህ። አንተን ግን የሚሾምህ የለም፣ አንተንም መሻር የሚችል የለም። አንተ ሁሉን ታያለህ እንጂ አንተን ማየት የሚችል የለም። መንግሥትህም ለልጅ ልጅ ለዘላለሙ አይጠፋም። እሱን የሚገዛው የለም፣ እሱ ግን ሁሉን ይገዛል። ሁሉን ያያል፣ እሱን ግን የሚያየው የለም። ያመሰግኑት ዘንድ ያለ ጥርጥር በቀና ልቡና አምልኮቱንም ያውቁ ዘንድ እሱ ሰውን በመልኩ በምሳሌው ፈጥሮታልና ኩላሊት ያጤሰውን ልቡና ያመላለሰውን መርምሮ ያውቃል። ለፈጠራቸው ለመገባቸው ላሳደጋቸው ላገነናቸው ለእግዚአብሔር ብቻ ነው እንጂ ለልዩ ጣዖቶችም የሚሰግዱ እንዳይሆኑ እሱ በመልኩ በምሳሌው ፈጥሮታልና ኩላሊት ያጤሰውን ልቡና ያመላለሰውን መርምሮ ያውቃል። ለድንጋይ ለእንጨት የሰው እጅ ሥራ ለሰራቸው ለብርና ለወርቅም ይሰግዳሉ እንጂ ኃጢአታቸው በእግዚአብሔር ፊት ጸንቶ ይኖር ዘንድ የመሥዋዕታቸው ጢስ ወደ ሰማይ እስኪወጣ ድረስ መሥዋዕትም ይሰውላቸዋል እንጂ እነሳቸው ግን የፈጠራቸው እግዚአብሔርን ማምለክ እምቢ አሉ። ጣዖታቸውን በማምለክ ስለሰሩት ኃጢአታቸው ሁሉ ይከሳቸዋል። ለጣዖት መስገድን የሚገባ ያይደለ አደፈኛ ሥራንም ለጣዖት መስገድን የሚገባ ያይደለ አደፈኛ ሥራንም ሁሉ በኮከብ ማሟረትን፣ ጥንቆላን፣ ጣዖት ማምለክን፣ ክፉ ፈቃድን፣ እግዚአብሔር የማይወደውንም ሥራ ሁሉ ተማሩ እንጂ የተማሩትን የእግዚአብሔርን ትእዛዝ አልጠበቁም። በአገልጋዮቹ በመላእክትና በእግዚአብሔር ፊት በሚመሰገኑ ገንዘብ ከኃጢአትና ከበደል ሰውነታቸውን ያድኑ ዘንድ እግዚአብሔርን ማመስገን አልወደዱምና በጎ ሥራ በማጣት ይህን ሁሉ ይሰራሉ። ከተቀበሩበት ሰውነቶቻቸውም ከጠፋበት ከመቃብር ሁሉም አንድነት በተነሱ ጊዜ ነፍሳቸው በእግዚአብሔር ፊት ባዶዋን ትቆማለች። ነፍሳቸውም ለደጋጎች ሰዎች በተዘጋጀች በመንግሥተ ሰማይ ኖረች። የኃጢአተኞች ሰዎች ነፍስ ግን በገሃነም ትኖራለች። መቃብራትም በተከፈቱ ጊዜ የሞቱ ሰዎች ይነሳሉ። ነፍሳትም ቀድሞ ወደ ተለዩአቸው ወደ ሥጋት ይመለሳሉ። ከእናታቸው ሆድ ራቁታቸውን እንደተወለዱ በእግዚአብሔር ፊት ራቁታቸውን ይቆማሉ። ከሕፃንነት ጀምሮ እስከዚያን ጊዜ የሰሩት ኃጢአታቸውም ይገለጣል። የኃጢአታቸውን ፍዳ በሰውነታቸው ይቀበላሉ። ጥቂትም ብዙም ኃጢአት ቢሰሩ እንደ ኃጢአታቸው ፍዳቸውን ይቀበላሉ። መጽሐፈ መቃብያን ሳልስ ምዕራፍ 10 ቀድሞ እንዳደረባቸው ከእግዚአብሔር የሚገኝ ደመ ነፍሱ ያድርባቸዋልና የሞቱ ሰዎችንም መነሳት ካላመንክ ከእናት ከአባታቸው ሳይወለዱ ፍጥረቶች በክረምት እንዲነሱ ስማ። እንዲሞቱም ቀድሞ በቃሉ ያዛቸዋል። ሥጋቸው ፈርሶ በስብሶ ዳግመኛ ታድሶ እሱ እንደወደደ ይነሳሉ። ዳግመኛም ዝናብ በወረደ ጊዜ ምድርንም ባጠገባት ጊዜ ቀድሞ እንደተፈጠሩ ተነስተው ይኖራሉ። በደማዊት ነፍስ ሕያው የሚሆኑት በዚህ ዓለም የሚኖሩት ውሃም የሚያስገኛቸው ይፈጠሩ ብሎ ተፈጥረዋልና የእግዚአብሔር ሥልጣኑም በውሃው ላይ ያድራልና በሥልጣኑ በቃሉ ደማዊት ነፍስ ትሰጣቸዋለች። በሥልጣኑ በቃሉ ያለ አባትና ያለ እናት ይፈጠራሉና የሞቱ ሰዎች አይነሱም የምትል አንተ እውረ ልቡና፣ ዕውቀት ጥበብ ካለህ
የሞቱ ሰዎች በፈጣሪያቸው በእግዚአብሔር ቃል እንዴት አይነሱም ትላለህ? በመቃብር አመድ ትቢያ የሆኑ የሞቱ ሰዎች በእግዚአብሔር ቃል ይነሳሉና። አንተስ ንስሐ ግባ፣ ወደ ሃይማኖትህም ተመለስ። ቀድሞ ቃሉ እንደተናገረ ከእግዚአብሔር በተገኘ በይቅርታው ጠል ይነሳሉ። ያም ቃል ዓለሙን ሁሉ ዞሮ የሞቱትን ሰዎች እንደወደደ ያስነሳቸዋል። ተነስተህም በፊቱ እንድትቆም እወቅ። በልቡናህም ድንቁርና በመቃብር የምትቀር አይምሰልህ። እንዲህ አይደለም። በዚህ ዓለም እንደሠራኸው ሥራ መጠን በጎም ቢሆን ክፉም ቢሆን ተነስተህ ፍዳህን ትቀበላለህ እንጂ የምትቀር አይምሰልህ። ይህች ቀን ፍዳ የሚቀበሉባት ቀን ናትና በትንሣኤም ጊዜ በሠራኸው ኃጢአትህ ሁሉ ፍዳህን ትቀበላለህ። ከሕፃንነትህ ጀምሮ እስከዚያን ጊዜ ድረስ የተጻፈ የኃጢአትህን ፍዳ ትጨርሳለህ። ኃጢአትህንም ትክድ ዘንድ እንደዚህ ዓለም ሥራ በኃጢአትህ የምታመካኛቸው ምክንያት የለህም። ሐሰተኛ ቃልህን በፊትህ እውነት እንደምታደርገው የተናገርኸው ሐሰቱንም ነገር እውነት እንደምታደርገው እንደዚህ ዓለም ሥራ የምታመካኘው ምክንያት የለህም። እሷ የሠራኸውን ክፉ ሥራህን ሁሉ የምታውቅብህ ስለሆነ በፈጣሪዋ በእግዚአብሔር ፊትም የምትገለጥብህ ስለሆነ የእግዚአብሔር ቃሉ በአንተ አድሮ ይናገርብሃልና በምታመካኘው ምክንያት የለህም። ስለ ሠራኸው ኃጢአትህ በዚያን ታፍራለህ። በአማረ ሥራቸው ከሚመሰገኑ ሰዎች ጋር ትመሰገን ዘንድ ነው እንጂ ፍርድ በሚፈረድበት ቀን በሰውና በመላእክት ፊት እንዳታፍር ወደዚያ ሳትደርስ በዚህ ዓለም ፈጥነህ ንስሐ ግባ። ከመላእክት ጋር እግዚአብሔርን የሚያመሰግኑ ሰዎች ሳያፍሩ ከፈጣሪያቸው ዋጋቸውን ይቀበላሉ፣ በመንግሥተ ሰማይም ደስ ይላቸዋል። ነገር ግን በሥጋህ በሕይወት ሳለህ በጎ ሥራን ካልሠራህ ከጻድቃን ጋር ዕድል የለህም። ዕውቀት ሳለህ ንስሐ የምትገባበት ይህ ዓለምም ሳለልህ አልተዘጋጀህምና የማይረባ ጸጸት ይሆንብሃል። ገንዘብም ሳለህ የተራበውን አላጎረስኸውምና ልብስም ሳለህ የተራቆተውን አላለበስከውምና ሥልጣንም ሳለህ የተበደለውን አላዳንከውምና ተመልሶ ንስሐ ይገባ ዘንድ ቀድሞ ባለማወቅ የሠራውንም ኃጢአቱን እግዚአብሔር ይቅር ይለው ዘንድ ዕውቀት ሳለህ ኃጥኡን ሰው አላስተማርከውምና ድል መንሳትን ትችል ዘንድ ኃይል ሳለህ ከሚጣሉ ከአጋንንትም ጋር አልተዋጋህምና በሥጋ ያለ የሕፃንነትህን ኃይል ታደክም ዘንድ ጽናትም ሳለህ አልጾምህም አልጸለይህምና በዓለም ያለ በሥጋ ማድላት ያይደለ ለጽድቅም ራስህን ታስገዛ ዘንድ በአማረ መጠጥና በጣፈጠ መብል በዚህ ዓለም ሳለ ተድላ ደስታ ማድላት ያይደለ በቀጭን ልብስም በብርና በወርቅም ማጌጥ ያይደለ የከበሩ በሆኑ መረግድና ጳዚዮን በሚባሉ በህንዴኬ ዕንቁዎች ማጌጥ ያይደለ ራስህንም ለጽድቅ ታስገዛ ዘንድ ጽናትም ሳለህ አልጾምክም አልጸለይክምና የማይረባ ጸጸት ይሆንብሃል። ይህ የሚገባ የሰው ጌጥ አይደለም። ለሰው ጌጡስ ንጽሕና፣ ጥበብ፣ ዕውቀት፣ ያለመቀኝነት፣ ያለመጠራጠር፣ ያለ ጸብ በሚገባ መዋደድ ነው። ባልንጀራህን እንደ ራስህ እየወደድህ ክፉ ነገር ባደረገብህ ሰውም ክፉ ነገር ሳታደርግ መከራውን ለታገሱ ሰዎች ወደ ተሰጠ ወደ መንግሥተ ሰማያት ትገባ ዘንድ የከበረች መንግሥተ ሰማይን በዕውቀትና በትዕግስት ከከበሩ ሰዎች ጋር በትንሣኤ ጊዜ መንግሥተ ሰማይን ተስፋ በማድረግ ዋጋህን ይሰጥህ ዘንድ በሚገባ መዋደድ ነው። ይህንን የሚናገሩ የሚያስቡን ሰዎች በትንሣኤም ጊዜ እንዳይድኑ ዲያብሎስ ተስፋ ያስቆርጣቸዋልና ከሞትን በኋላ አንነሳም አትበሉ። ምጽአት በደረሰችባቸው ጊዜ ፍዳ እንዳለባቸው ያውቃሉ። ኃጢአታቸውን ያስብባቸው ዘንድ ባለማወቅ ኃጢአት የሰሩ ሰዎች በትንሣኤ ጊዜ ፈጽመው ያዝናሉ። በዚያች ቀን እንዲነሱ አላመኑበትምና ስለዚህ ነገር በዚህ ዓለም እንደሰሩት ሥራቸው ክፋት መጠን ይወቀሳሉ። በሥጋ አንድነት የሚነሱባት የካዷት ትንሣኤንም ያዩዋታል። በጎ ሥራን ስላልሰሩ ያን ጊዜ ያለቅሳሉ።
በገሃነም የሚያለቅሱ እንዳይሆኑ ቢቻላቸው በዚህ ዓለም ቢያለቅሱ በተሻላቸው ነበር። በዚህ ዓለም በፈቃዳችን ካላለቀስን በገሃነም አጋንንት ያለ ፈቃዳችን ያስለቅሱናል። በዚህ ዓለም ንስሐ ካልገባን በገሃነም የማይጠቅም ጩኸትን፣ ልቅሶን እናዘጋጃለን። ከሞት ወደ ሕይወት ትሻገሩ ዘንድ ከምታልፍ ከዚች ዓለምም ወደ መንግሥተ ሰማይ ተሄዱ ዘንድ በዚህ ዓለም ካለ ብርሃን የሚበልጥ የመንግሥተ ሰማይን ብርሃንንም ታዩ ዘንድ በጎ ሥራን አዘጋጁ። የሞቱ ሰዎች መነሳትን ከሚያምኑ ሰዎች ጋር ከዛሬ ጀምሮ እስከ ዘላለሙ ድረስ በማይፈጸም ተድላ ደስታ በመንግሥተ ሰማይ ያለ ልክ ደስ ይልህ ዘንድ በዚህ ዓለም ያለች ተድላ ደስታን እምቢ በላት። እግዚአብሔር ለዘላለሙ ክብር ምስጋና ይግባውና የመቃብያንን ነገር የሚናገር ሦስተኛው መጽሐፍ ተፈጸመ።